ሰላም ቅዱሳን እንዴት ናችሁ? ኢየሱስ ክርስቶስ ጌታ ነው። ይህ በጂኤምኤም ቴሌቪዥን ኢትዮጵያ የማልዳ ስንቅ ፕሮግራማችን ነው። ዛሬ ደግሞ ከኔ ጋር እግዚአብሔርን ቃል አብረን እንካፈላለን፣ እንጸልያለን። የእግዚአብሔር መንፈስ አለ። የእግዚአብሔር መንግስት የተባረከ ይሁን። የእግዚአብሔርን ቃል እናነባለን። ዮሐንስ ወንጌል ምዕራፍ 18 ቁጥር ከ8 ጀምሮ ያለውን ቃል አካፍላችኋለሁ። ከዛ ደግሞ አብረን እንጸልያለን እና ማነብላችሁ በአዲሱ ትርጉም ነው። የእግዚአብሔር ስም የተባረከ ይሁን። ከ8 ጀምራለሁ። ሐሳቤ ግን ያለው 28 ላይ አይደለም። ተከተሉኝ። ተባረኩ። እንደዚህ ይላል ርዕሱ። ኢየሱስ በጲላጦስ ፊት ይላል። አይሁድም ኢየሱስን ከቀያፍ ወደ ሮማዊ ገዢ ግቢ ይዘውት ሄዱ። ጊዜውም ማልዳ ነበረ። አይሁድም ፋሲካ መብላት እንዲችሉ ላለመርከስ ወደ ገዢ ግቢ አልገቡም። ስለዚህ ጲላጦስ ወደ እነርሱ ወጥቶ በዚህ ሰው ላይ የምታቀርቡት ክስ ምንድነው ብሎ ጠየቃቸው። እነርሱም ይህ ሰው ወንጀለኛ ባይሆን ኖሮ አንተ ፊት ባላቀረበ ነበር ብለው መለሱለት። ጲላጦስም እናንተ ራሳችሁ ወስዳችሁ በሕጋችሁ መሰረት ፍረዱበት አላቸው። አይሁድም እኛማ በማንም ላይ የሞት ፍርድ ለመፍረድ መብት የለንም አሉት ለጲላጦስ። 32ን ደግመዋለሁ። ይህም የሆነው በምን አይነት ሞት እንደሚሞት ለማመልከት ሲል ኢየሱስ የተናገረው ቃል እንዲፈጸም ነው። ጲላጦስም ወደ ግቢው ተመልሶ ኢየሱስን አስጠራና አንተ የአይሁድ ንጉሥ ነህ ብሎ ጠየቀው። ኢየሱስም ይህ ሐሳብ የራስህ ነው ወይስ ሌሎች ስለኔ የነገሩክ ሲል መለሰለት። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወደ እኔ ላኩ የራስህ ወገኖች የካህናት አለቆች ናቸው። ለመሆኑ ምን አድርገህ ነው አለው። ኢየሱስም የእኔ መንግስት ከዚህ ዓለም አይደለም። ቢሆንም ኖሮ አይሁድ እንዳይዙኝ ሎሌዎቼ በተከላከሉኝ ነበር። አሁን ግን መንግስቴ ከዚህ አይደለም አለው። ጲላጦስም ታዲያ ንጉሥ ነህ ማለት ነው አለው። ኢየሱስም እኔ ንጉሥ እንደሆንኩ መናገር ትክክል ነው ማለት ንጉሥ ነኝ እያለው ነው። ኢየሱስ ጌታ ነው አያም እያለው ነው። ኢየሱስም እኔ ንጉሥ እንደሆንኩ መናገር ትክክል ነው፣ የተወለድኩትም ወደዚህ ዓለም የመጣው ስለዚህ እውነት ለመመስከር ነው። ከእውነት የሆነ ሁሉ ይሰማኛል አለው። ጲላጦስም 38 እቺን ይፈለኩት። ጲላጦስም እውነት ምንድን ነው አለው። ይህን ከተናገረ በኋላ እንደገና ወደ አይሁድ ወጥቶ እንዲህ አላቸው፣ እኔ የሚያስከስስ በደል አላገኘሁበትም። ነገር ግን በፋሲካ አንድ እስረኛ እንዲፈታላችሁ ልማድ አላችሁ። ስለዚህ የአይሁድ ንጉሥ እንዲፈታላችሁ ትፈልጋላችሁ አላቸው። እነርሱም እንደገና በመጮህ የለም እርሱ አይደለም በርናባስ ፍታ አሉ። በርናባስ ግን ወንበዴ ነበር ይላል እግዚአብሔር ቃልና እናንተ እንደምታውቁት ዮሐንስ ወንጌል ከሌሎቹ ሲኖፕቲክስ የሚባሉት ወንጌሎች የተለየ ወንጌል ነው። ሌሎቹ የሚተርኩትን ነገር ይሄኛው ወንጌል አይተርከውም። ሶስቱ ወንጌላት ታሪኮችን ይወራረሳሉ፣ ስብከቶችን ይወራረሳሉ፣ ትምህርቶችን ይወራረሳሉ። ይሄኛው ወንጌል ግን በጣም ልዩ ወንጌል ነው። ባለፈው እንደነገርኳችሁና እዚህ ወንጌል ላይ በጣም ዮሐንስ ፎከስ ሲያደርግ የምታዩት ዋን ቱ ዋን አንድ ለአንድ የሆነ ኮንቨርሴሽን ኦር ደግሞ ንግግሮችን፣ ክርክሮችን፣ ውይይቶችን ነው የምታዩት ብዙ ጊዜ። ለምሳሌ አሁን ኒቆዲሞስና ኢየሱስ ክርስቶስ፣ ሳማሪያ ሴትና ኢየሱስ ክርስቶስ፣ ያ ዮሐንስ ወንጌል ምዕራፍ 5 ላይ ያለው የ38 ዓመት በሽተኛውና ኢየሱስ ክርስቶስ፣ ምዕራፍ 9 ላይ ያሉት አይሁዶች፣ ምዕራፍ 8 ላይ አይሁዶችና ኢየሱስ ክርስቶስ፣ እንደዚሁ ማርታና ኢየሱስ ክርስቶስ አሉ። እንደዚህ ብዙ አይነት ኮንቨርሴሽኖች አንድ በአንድ የሆነ ለምሳሌ ኢየሱስ ክርስቶስና ጴጥሮስ እግርን አጥበሃለ አታጥበኝም የነበሩ ኮንቨርሴሽን፣ እንደዚህም አሁን ደግሞ ጲላጦስና ኢየሱስ ክርስቶስና የምናያቸው አንድ ለአንድ ኢየሱስ አንድ ለአንድ የተናገራቸውን አንድ ለአንድ ያዋራቸውን ነገሮች ላይ ነው ዮሐንስ አንድ ለየት ከሚያደርገው ፎከስ የሚያደርግበት። ዮሐንስን አንድ ለየት ከሚያደርገው ነገር አንድ ለአንድ የሆነ ውይይቶች ላይ በጣም ትኩረት ያደርጋልና ይሄ ክፍል ላይ ዮሐንስን ማን ነው ኢየሱስ ክርስቶስና ጲላጦስ የተናገሩት ንግግር ነውና በጣም ነው እኔ ተነካሁት በዚህ ቃል። ኢየሱስ ጌታ ነው። እዚህ ቃል ውስጥ ያለ መንፈስና ህይወት እናንተን ይንካችሁ እንጂ ሰስ ነኝ እና 37ን ደግመዋለሁ። እንደዚህ ይላል። ጲላጦስም ታዲያ ንጉሥ ነህ ማለት ነው አለው። ኢየሱስም እኔ ንጉሥ እንደሆንኩኝ መናገር ትክክል ነው፣ በትርጉም ነው ማነብላችሁ። የተወለድኩትም ወደዚህም ዓለም የመጣው ስለ እውነት ለመመስከር ነው አለ። ሃሌሉያ። ለምን የመጣሁት አለ? እውነትን ለመመስከር፣ ስለ እውነት ልመሰክር ነው የመጣሁት። ንጉሥ ነኝ፣ አዎ። ደግሞ የመጣሁት አለ ስለ እውነት ልመሰክር ነው። ደግሞ እውነተኛ ደግሞ የሆነ ሰው ያደርገኛል፣ ይሰማኛል ኢየሱስ ክርስቶስ። ከዛ ጲላጦስ ኦኬ አለና እውነት ታዲያ ምንድነው አለው። ሃሌሉያ። እውነት ምንድነው አለውና ምን አለ ቤት ታገሰው። ታውቃላችሁ አንዳንድ ሰዎች እውነት ይሸሻሉ እና ልክ እንደ ጲላጦስ ማለት ነውና ጲላጦስ ኢየሱስ ክርስቶስ ምን አለ? ስለ እውነት ሊመሰክር መጣው አለ። ከዛስ እውነተኞች ደግሞ ይሰሙኛል፣ እውነት ፈላጊዎች ደግሞ ይሰሙኛል አለ። ከዛ ጲላጦስ እውነት ምንድነው ሲለው ሰውየው እውነት ምንድነው ብሎ ጲላጦስ ጠየቀና ወዲያው ደግሞ እንዴት አልጠበቀውም። ስለ እውነት እንዲናገር አልፈቀደለትም። ምን ማለት ነው? እውነት ይፈራል።
ግን አንድ ነገር ያውቃል ኢየሱስ ክርስቶስ ንጹህ እንደሆነ አውቄያለሁ አለ። በቃ ኢየሱስ ክርስቶስ ንጹህ ነው እና ይፈታ አለ። ይፈታ ማለቱ ልክ ነው። ግን እውነትን ግን አላወቀም ጲላጦስ። እውነትን ለመስማት ፈቃደኛ አይደለም። መልሱን ለማዳመጥ ጲላጦስ ፈቃደኛ አልነበረም። አልታገሰም እውነትን ለማዳመጥ። ኢየሱስ ክርስቶስ ጌታ ነውና ኢየሱስ እንደዚህ አለ አይደል? ሃሌሉያ ስለ እውነት መጥቻለሁ አለ። ስለ እውነት ልመሰክር፣ ደግሞስ እውነት ፈላጊዎች ይሰሙኛል፣ ያዳምጡኛል አለ። የእግዚአብሔር ስም የተባረከ ይሁን። ነገር ግን በጣም ያልታደሉ ደግሞ ሰዎች አሉ፣ እውነትን የሚሸሹ፣ እውነትን የሚርቁ፣ እውነትን ለመስማት የማይታገሱ ደግሞ ሰዎች አሉና ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ይላል። እውነት ምንድነው? ማራጂ ዳሎሳ ጲላጦስ እውነት ምንድነው አለውና ምን አለ 5 ሰከንድ ቢሰጠው እውነት እሱ ኢየሱስ ክርስቶስ እንደሆነ ይነግረው ነበር። ታውቃላችሁ እውነት ኢየሱስ ክርስቶስ ነው። እውነት የነገሮች መሰካካት እውነት አይደለም። ለምሳሌ በሰዓት መገኘት እውነት አይደለም፣ ልክ ሊሆን ይችላል። ጉዳያችን ያለ ጉቦ ማስፈጸም ልክ ሊሆን ይችላል፣ እውነት ግን አይደለም። ሳናጭበረብር የሰው ሀቅ ሳነካ መኖር እንችላለን፣ እሱ ግን እውነት አይደለም ወገኖቼ። ኢየሱስ ክርስቶስ ጌታ ነው። የሰው ሀቅ አለመንካት፣ አለመስረቅ ልክ ነው፣ እውነት ግን አይደለም። 1 ሲደመር 1 2 ነው፣ ልክ ሊሆን ይችላል፣ እውነት ግን አይደለም። እውነትና ልክ ይለያያሉ። አሜን። እውነት ቲንጋር ነገሮች አይደሉም። እውነት የነገሮች ስብጥር አይደለም። እውነት ኢየሱስ ነው። ምናልባት እኔ በሰዓት ብገኝ ልክ ልሆን ይችላል። በስራዬ ታማኝ ብሆን ልክ ልሆን ይችላል። ነጋዴ ሆናችሁ አላችሁ፣ በንግድ ስራ ውስጥ ሳታጭበረብር፣ የአመጽ ሳትቀላቅል፣ ሐሰትን ሳትቀላቅል በንጹህ ብትነግድ ልክ ልትሆን ትችላለህ። እውነት ግን አይደለም። ፖለቲካ ውስጥ እግዚአብሔር አስቀምጦን በፖለቲካ ሲስተም ውስጥ ፍትህን ብናስከብር ልክ ልንሆን እንችላለን። እውነት ግን አይደለም። እውነት ፐርሰን ነው። እውነት ስብዕና ያለው አካል ነው። እውነት ኢየሱስ ክርስቶስ ነው። ሃሌሉያ። ምን አለ እግዚአብሔር ኢየሱስ? ስለ እውነት ለመሰክር መጣሁ አለ። ከዛስ የሚሰሙኝ እውነት ፈላጊዎች ናቸው። ጲላጦስ እውነት ፈላጊ አይደለም፣ ግን ልክ አድራጊ ነው። ሲያናገረው ምንም ወንጀል አላገኘበትም። እኔ ክስ አላገኘበትም፣ ልፍታው አላቸው። ኖ እንዳትፈታው አሉ። ይገርማቸዋል። እውነት ግን ጲላጦስ ፈላጊ አይደለም። እውነት ፍትህ ያደርጋል። ጲላጦስ ሲያናገረው ክስ አላገኘበትም። ለሞት የሚያበቃ ለፍርድ የሚያስበቃ ለሞት ለስቅላት የሚያስገኝ ፍርድ ማለት ክስ ወይም ስህተት አላገኘበትም። ነገር ግን እውነት ግን አይፈልግም። ይገርማቸዋል። ሰውየው ፍትሃዊ ነው። ፍትህን ሊያስከብር የተቀመጠው ወንጀል አላገኘበትም አለ። እውነት ግን አይደለም የሰራው ስራ። ኢየሱስ ስለ እውነት ሊመሰክር መጥቷል። ሃሌሉያ። ስለ እውነት ሊመሰክር መጣ እና እውነት ምንድነው አለው። 5 ሰከንድ ቢታገሰው ጲላጦስ እውነትን ያቅ ነበር። ጲላጦስ ፍትህ በማስከበር የታወቀ ጥሩ ንጉስ ነው አይደለም። መልካይቱ አይፈርድም። አናገረው፣ ወጣና ምንም አላገኘውበት ማለት። ስለ እውነት ግን ሊሰማ አልፈለገም። እውነትን ይሸሻዋል። ታውቃላችሁ ብዙ ሰዎች እውነት ይሸሻሉ። እውነት ኢየሱስ ነው ወገኖቼ። ምናልባት ፖለቲካ ውስጥ ጥሩ ፍትህ የሆነ አስተዳደር ታደርጉ ትችላላችሁ። እግዚአብሔር ባስቀመጠን የስልጣን ስፍራ ላይ ፍትህ እናስከበር እንችላለን። እሱ ግን እውነት አይደለም። ፍትህ ማስከበር ትክክል ነው፣ ግን እውነት አይደለም። እግዚአብሔር ንግድ ውስጥ አስቀምጦ ሊሆን ይችላል። የሰው ሀቅ ሳትነቃ የራስህ በትክክል ሰርተህ ሊሆን ይችላል። ፍትሃዊ በሆነ መንገድ ትርፍን ተቀብለህ ሊሆን ይችላል። በጣም ድሃውን ሳታስጨንቅ በስርዓት ነግደህ ሊሆን ይችላል። እሱ ልክ ሊሆን ይችላል፣ እውነት ግን አይደለም። እግዚአብሔር ገበሬ አድርጎ በግብርና ስራ በጣም በስርዓት ዘርተክ እንክርዳድ ከፍሬው ለይተህ በስርዓት ሽጠው ሊሆን ይችላል። እሱ ልክ ነው፣ እውነት ግን አይደለም። እውነት ኢየሱስ ክርስቶስ ነው። የእግዚአብሔር ስም የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 14 ላይ አይ ቲንክ ጲላጦስ ትንሽ ቢታገሰው ኢየሱስ ክርስቶስ እውነት ምንድነው ብሎ ጠየቀ። ጲላጦስ አልጠበቀውም መልስ ሲሰጥ። መጠበቅ ጥሩ ነው። እግዚአብሔርን ከእግዚአብሔር እውነትን መስማት ጥሩ ነው ወገኖቼ። እውነት ነው ህይወት፣ እውነት ነው መንገድ። ይህም ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ የሚል ቃል በጣም አሴት እያደረኩ ነው ማካፈላችሁ ይሄን ቃል። ኢየሱስ ክርስቶስ ጌታ ነው። ቁጥር ከ1 እስከ 6 አነባዋለሁ፣ በትዕግስት አዳምጡኝ። እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጅም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ሃሌሉያ። መጥቼ በዚህ ምድር ካለ ስቃይና መከራ አገላግላችኋለሁ ያለው የእግዚአብሔር ኢየሱስ የኛ ተስፋ ድጋሚ ይመጣና ይወስዳል ወደ ሀገራችን። ይሄ እኛ ሀገር አይደለም። እዚህ ሀገር ላይ እኛ ምንድነን? መጻተኞች ነን። ሃሌሉያ። ነገር ግን እመጣለሁ ያለ ተስፋ ይገባልን የአንደበቱን ቃል የሚፈጽም ሃሌሉያ። እንደተናገረ እንደዛው የሚያደርግ እንደሚያደርገው እንደዛው የሚናገር የአፉን ቃል የሚያከብር የታመነ ሊቀ ካህን አለ። እመጣለሁ ያለ እና ይመጣል። ሃሌሉያ። ሁለተኛ እመጣለሁ አለ። ሃሌሉያ።
ወስዳችኋለሁ ወደምሄድበት ታውቃላችሁ መንገዱን ታውቃላችሁ አለ። ከዛ ቶማስም እንደዚህ አለ ጌታ ሆይ በ54 ማነበላችሁ ጌታ ሆይ ወደምትሄድበት አናውቅም እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድ ነኝ የት መሄጃ እውነት ማን ነው አብጋ መድረሻ ምንድነኝ እኔ ወይ ነኝ አለ። መንገድ ነኝ መንገርና እውነት ህይወትም ነኝ በእኔ በቀር ወደ አብ ይመጣ የለም። እኔም ብታውቁኝ አባቴን ደግሞ ባወቃችሁት ነበር ካሁን ጀምራችሁ ታውቁታላችሁ አይታችሁትም አላላችሁ። ኢየሱስ ክርስቶስ ጌታ ነውና ጌታ ወዴት እንደምትሄድ እንዴት እንደምትሄድ መንገሩኛ እናውቅም ብሎ አለው ቶማስ። ኢየሱስ ጌታ ነው እና ኢየሱስ ምን ብሎ መለሰ? ጌታ ሆይ ወደምትሄድበት አናውቅም ማለት ቶማስ አናውቅም እንዴትስ መንገሩን እናውቃለን አለ። ኢየሱስም እኔ መንገርና እውነት ህይወትም ነኝ። አሁን ሶስት ነገር ነው ኢየሱስ ተናገረው። አንደኛው ወይ ነኝ መንገድ ነኝ የት መድረሻ አብጋ መድረሻ ሀገራችን መድረሻ ሃሌሉያ በክርስቶስ በኩል ልጆቹ ያረገን አባት ጋር መድረሻ ሃሌሉያ። እግዚአብሔር አምላካችን ነው አባታችን። አባት ምንድነው? የነገር የመልካም ነገር ሁሉ ምንጭ ነው። ማዲያ ሶኮፖራ ላባታያስ ኢየሱስ ክርስቶስ ጌታ ነው። አባት ምንጭ ነው። ምንድነው ችግራችሁ? ሶርስ ነው አቅራቢ ነው አባት። አባት ጠባቂ ነው። አባት መመኪያ ነው። ማራዲያ ያሳ ኢየሱስ ክርስቶስ ምን አለ? አባት ጋር መድረሱት በኔ በኩል ነው። እኔ ምንድነኝ? መንገር ነኝ። ስሩ መሄድ ትችላላችሁ። በኔ በኩል አባትን ትገናኙታላችሁ። እግዚአብሔር ምናችን ነው? እግዚአብሔር አባታችን ነው። እግዚአብሔር አባት ነው ማለት አባት ስንባል ስጋ እንኳን አባት ስንባል ምንድነው? አቅራቢ ነው የሚያስፈልግህን ነገር አሜን። ብቻ አይደለም ጠባቂ ነው፣ መመኪያ ነው። ዲፌንድ ያረጋግላል ይከላከልልሃል ከክፉ ይጠብቅሃል አባት ይራራልሃል አባት ይመግብሃል አባት ያስተምርሃል አባት ይመራሃል አባት ሃሌሉያ። እግዚአብሔር አብ ምናችን ነው? አባታችን ነው። ኢየሱስ ክርስቶስ ምን አለ? ይሄ አባት ጋር ምትደርሱት ምንጭ የሆነው አባት ጋር ረዳት የሆነው አባት ጋር ረአቦታላጂና ማሳካ እረኛ የሆነው አባት ጋር የሚያሳድግ አባት ጋር የሚመግብ አባት ጋር ሃሌሉያ የሚጠብቅ አባት እግዚአብሔር አብ ጋር መድረሻው መንገዱ ማንኛ አለ? እኔ ኢየሱስ ክርስቶስ ነኝ አለ። ቀጥሎ ምን አለ? እውነት ነኝ ራዲጎ ሶኮታ። ታውቃላችሁ አለመዋሸት ጥሩ ነገር ነው። ስራ ቦታ ላይ በሰዓት መገኘት ጥሩ ነገር ነው። መቀደስ ኃጢአትን አለመስራት ዝሙት አለመስራት ትክክል ነው። እየሰማችሁኝ ነው? ኢየሱስ ክርስቶስ ጌታ ነው። አለመስረቅ ትክክል ነው። አለመዋሸት ትክክል ነው። ስራ ስፍራ በሰዓት መገኘት ትክክል ነው። ተክቶ መስራት ትክክል ነው። እውነት ግን አይደለም። ስራ ቦታችን ላይ ኢየሱስ ሲታይ በህይወቴ ላይ ኢየሱስ ክርስቶስ ሲታይ እውነት እሱ ነው። ኢየሱስ ነው እውነት ወገኖቼ። ጴጥሮስ ምንድነው እውነት ምንድነው አለው። ኢየሱስ ምን አለ? ስለ እውነት ልመሰክር መጣው ደግሞ እውነት ፈላጊዎች እውነትን የሚናፍቁ ሰዎች ይሰሙኛል አለ። እውነት ምንድነው ሲለው አልጠበቀውም። እውነት ምን እንደሆነ ይነገሩ ነበር። እውነት ኢየሱስ ክርስቶስ ነው። ምን ማለት የመሰናችሁ ወገኖቼ? ኢየሱስ ክርስቶስ ጌታ ነው። በህይወት ኢየሱስ ሲከብር እውነትን እየኖርከው ነው። ወሬኮች ውስጥ ኢየሱስ ክርስቶስ ከበዛ እውነትን እየኖርከው ነው። እውነት ኢየሱስ ክርስቶስ ነው። ይሄን እውነት ምትኖረው ነው። እውነት ሚኖር ነው። እውነት ፐርሰን ነው። እውነት አካል ነው። አለመስረቅ ጥሩ ነገር ነው፣ ግን እውነት አይደለም። ኢየሱስን መኖር ነው እውነት። አሜን። በህይወታችን ኢየሱስ ክርስቶስ ሲታይ ነው እውነት። እውነተኞች ናቸው የምንባለው ኢየሱስን ስንገልጠው ነው። ማግባት ጥሩ ነገር ነው። ዝሙት አለመስራት ጥሩ ነገር ነው። አግብተህ ትዳር ላይ ግን ኢየሱስ ክርስቶስ ካልጎላ እውነትን እየኖርከው አይደለም። ስራ ቦታ ላይ በግብርና ስራው ተሰማርተን የምንኖር ሰዎች ኢየሱስ ክርስቶስ ጌታ ነው። እርግጠኛ ነኝ ደግሞ ኮንታክት ታደርጉኛላችሁ። በገጠር ያላችሁ፣ እርሻ ላይ ያላችሁ፣ በንግድ ስፍራ ያላችሁ፣ ልዩ ልዩ ስፍራ ያላችሁ ሰዎች እንደምታዳምጡኝ እርግጠኞች ነኝና መነገር ጥሩ ነገር ነው። ነገር ግን ንግድ ውስጥ የእግዚአብሔር ኢየሱስ ክርስቶስ ካልጎላ እውነትን እየኖርከው አይደለም። በንጹህ መንገድ መልካም ነገር ነው። ነገር ግን ተጠራ ነው ሃሌሉያ ስለ እውነት ልናወራ ነው። እውነትን በህይወቴ ልገልጠው ነው የመጣሁት። ሪቫ አዶሲካላ ቫጂአና ማያዳ እውነት ማን ነው ካላችሁ ኢየሱስ ክርስቶስ ነው። በህይወትህ እውነት እየተገለጠ ነው ወይ? ወሬክ ውስጥ እውነት አለ ወይ? እውነት ማለት ትክክል የሆነ ነገር ማለት አይደለም። ትክክል ነገሮች ኖሩ ይችላሉ። እውነት ግን ኢየሱስ ክርስቶስ ነው። በህይወቴ ኢየሱስ ክርስቶስ የማይጎላ ከሆነ ንግግሬ ውስጥ ኢየሱስ ክርስቶስ የማይገኝ ከሆነ ሃሌሉያ አገልጋይ እንሆን እንችላለን። ራዲጋ አሊቫስታኒያ ካታላቦሳ በጣም ብዙ አገልጋዮች አውቃለሁ። ነገር ግን እውነትን የማይሰብኩ ወገኖቼ ኢየሱስ ክርስቶስ እውነት ነው። መዝሙራችን ውስጥ ኢየሱስ ከሌለ እውነትን እየዘመርን አይደለም።
ስብከታችን ውስጥ ኢየሱስ ክርስቶስ ከሌለበት እውነትን እየሰበክነው አይደለም። ልናገለግል እንችላለን። ክራይስትን ማንሰብክ ከሆነ ኢየሱስን ማንሰብከው ከሆነ እውነትን እየሰበክነው አይደለም። ኢየሱስ ሲጎላ እውነትን እየኖርን ነው። እየሰማችሁኝ ነው? ትዳርክ ውስጥ እውነት ሲጎላ ሃሌሉያ። ኢየሱስ የትዳርህን ሙሉ ለሙሉ ፓርቱን ሲይዘው የምታገባበት ዓላማ ኢየሱስን ማክበር ሲሆን፣ ኢየሱስን መግለጽ ሲሆን እውነትን እየኖርከው ነው። ታውቃላችሁ እኛና አብ ምንግባባው በክርስቶስ በኩል ነው። አንዳንድ ቤተ እምነት ውስጥ ቋንቋዬ ነሽ የሚባሉ መዝሙሮች አውቃለሁና ቋንቋችን ኢየሱስ ክርስቶስ ነው። አሜን። ሌላ ምንም ቋንቋ የለም። እኛና አብን ያግባባን ቋንቋ ኢየሱስ ክርስቶስ ነው። ኢየሱስን ማትሰብከው ከሆነ፣ በኢየሱስ በኩል ማትጸልይ ከሆነ፣ ኢየሱስን ማትዘምረው ከሆነ እግዚአብሔር አብ አይሰማህም። መጽሐፍ ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ስም የተባረከ ይሁን። ለአደጂና ሶኮፖራቲ አላባ እንደዚህ ይላል። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል አንድ ሰው የሆነው ኢየሱስ ክርስቶስ አለ። ታውቃላችሁ በእግዚአብሔር አብና በእኔ መካከል አንድ አለ። እሱም ሰው ሆኖ ወደዚህ ምድር የመጣው ስለኔ ኃጢአት ቀራንዮ መስቀል ላይ የሞተው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄን ኢየሱስ ክርስቶስን እኔ አሁን አገልጋይ ነኝ። ኢየሱስ ክርስቶስን ማልሰብከው ከሆነ እግዚአብሔር አብ በአገልግሎቴ ፍሬያማ አያደርገኝም። ዘማሪ ሞኝ ኢየሱስ ክርስቶስን ማልዘምረው ከሆነ እግዚአብሔር አምልኮዬን አይቀበለውም። እግዚአብሔር እኔን የሚሰማበት፣ እኔ ደግሞ እግዚአብሔርን የምሰማበት፣ እኔና አብ የምንገናኝበት መንገድ ኢየሱስ ክርስቶስ ነው። ኢየሱስ ደግሞ እውነት ነው። yes እግዚአብሔር ትዳራችሁ እንዲባርክ ትፈልጋላችሁ። ኢየሱስ ክርስቶስ ዋና ጉዳይ ይሁን የትዳራችሁ። ስራ ገንዘብ አይሁን የትዳራችሁ ዋና ጉዳይ። የእናንተ እርስ በርስ ፍቅር አይሁን ዋና ጉዳያችሁ። ልጆች አይሁን ዋና ጉዳያችሁ። የትዳራችሁ አውራ ትዳራችሁ ውስጥ በጣም ጎልቶ የሚታይ ከብሮ የሚታይ ከፍ ብሎ የሚታይ ኢሹአችሁ ዋና ጉዳያችሁ ኢየሱስ ክርስቶስ ከሆነ ትዳራችሁ እውነተኛ ይሆናል። እየነገራችሁ ሊሆን ይችላል። የሰው አቅላት ነኩት ትችላላችሁ፣ ላሰርቁት ነው ትችላላችሁ። ያነ ባረጋችሁ ልክ ልትሆኑ ትችላላችሁ፣ ትክክለኛ ሰው ትሆኑ ትችላላችሁ። እውነት ግን አትሆኑም። እውነት የምትሆነው ንግድ ውስጥ ኢየሱስ ክርስቶስ ሲበዛ ነው። ምን ማለት ነው? የክርስቶስን ህይወት ንግድ ውስጥ ስታስገባው ሃሌሉያ። ክርስቶስ ቢሆን የሚነግደው እንዴት ነው የሚነግደው? እንዴት ነው በዚህ ንግድ ውስጥ ኢየሱስ ክርስቶስን የማከብረው? እንዴት አድርጌ ነው ይሄን ንጉሴን የምገልጠው? ሃሌሉያ። ኢየሱስ ክርስቶስ የነገስታት ንጉስ ነው። ኒጋ አዱላ ሳካ የንግድክ ንጉስ እንዲሆን ስታስገባው አሜን። አንዳንድ ሰዎች በጣም ይገርሙኛል። ጴንጤ መሆናቸው ራሱ አያስታውቅም። ንግድ ውስጥ ያሉ ሰዎች፣ ፖለቲካ ውስጥ ያሉ ሰዎች ኢየሱስ የሚለው ስም አፋቸው ላይ ይከብዳቸዋል። ታውቃላችሁ ገበያ የሚስብልህ ኢየሱስ ክርስቶስ ነው። ስልጣን ላይ ያስቀመጠህ ኢየሱስ ክርስቶስ ነው። ወንበር ላይ የሚሾም ኢየሱስ ክርስቶስ ነው። ንግስና ወንበር ላይ የሚያስቀምጥን ኢየሱስ ክርስቶስ ነው። የሀገር መሪ ቢያረገን፣ የቀበሌ መሪ ቢያረገን፣ በየትኛው ስፍራ የንግስና ወንበር የሚገኘው ከእግዚአብሔር ልጅ ከኢየሱስ ክርስቶስ ነው። ሃሌሉያ። ይህን ኢየሱስን ለመግለጥ፣ ይህን ኢየሱስን ለማሳየት ካፈርክበት እሱም ደግሞ በአባቱ ፊት ያፍርብሃል። ወገኖቼ ኢየሱስ ክርስቶስ ጌታ ነው። ስናከብረው ያከብርናል፣ ስንገልጠው ሃሌሉያ ያከብርናል። ደስታችን ሙሉ ያረጋዋል፣ ፍሬያማ ያረጋናል። እና እውነት ማን ነው? ኢየሱስ ክርስቶስ ነው። እህትና ወንድሞቼ በፋሚሊ መሐከል ላይ ሪቫ አዳሳ ከጓደኞቻችን መሐከል ላይ ርዕሳችን የእግዚአብሔር ልጅ ኢየሱስ ክርስቶስ ሊሆን ይገባል። የዛን ጊዜ እውነትን እየኖርከው ነው። ሪቫ ላዳጃና ማሳ እውነት ምንድነው? ኢየሱስን መኖር ነው ወገኖቼ። እውነት ምንድነው? ኢየሱስን መስበክ ነው። እያንዳንዱ ስራ ውስጥ ኢየሱስ ክርስቶስ ማስገባት ነው። አስገባው የእግዚአብሔር ልጅ። ነጋዴ ልትሆን ትችላለህ፣ ገበሬ ልትሆን ትችላለህ። ግብርና ስራ ውስጥ አብራችሁ ራሱ ከኢየሱስ ክርስቶስ ጋር ሰራተኛ ነህ፣ ነጋዴ ነህ፣ አብራችሁ ነግዱ ከእግዚአብሔር ልጅ ጋር። የክርስቶስ መሆንን ግለጠው፣ የእግዚአብሔር መሆንን ግለጠው። ኢየሱስ ክርስቶስን አትፈርበት፣ በየስፍራ አሳየው እግዚአብሔር ልጅ ኢየሱስ ክርስቶስን። ትዳር ውስጥ ሁሉ ነገርን ይቆጣጠረው እግዚአብሔር ልጅ ኢየሱስ ክርስቶስ። አልጋህን ይቆጣጠረው፣ ፋይናንስህን ይቆጣጠረው፣ ልጆችህን ይቆጣጠረው። ይህ እውነት ነው። አሜን። ኢየሱስ ክርስቶስ እውነት ነው። እውነት ኖት ቲንክ ነገር አይደለም። እውነት የንግግር ስብጥር፣ የንግግር ቆንጆ መናገር እውነት አይደለም። ምናልባት ላንዋሽ እንችላለን፣ እሱ ግን እውነት አይደለም። እውነት ኢየሱስን መስበክ ነው። በምን ካላችሁ በተግባራችን፣ በንግግራችን፣ ባለባበሳችን፣ ባካሄዳችን ወገኖቼ በንግዳችን ውስጥ ክራይስትን ማጉላት ነው። እንዲህ አድርግም ምክንያቱም እንደዚህ አድርገ እንደዚህ አምታተክ እንደዚህ ብታረግና እኮ ይሳቅ ነው ኢየሱስ እንደዛ አይወድም ብሎ መለስ። ከአፍህ ኢየሱስ የሚለው ስም አይውረድ። ከተግባርክ ኢየሱስ የሚባለው ፐርሰን አይጥፋ። ኢየሱስን ኑረው፣ እውነትን ኑረው ወገኔ እህቴ፣ እውነትን ኑሪው። እውነት ኢየሱስ ነው። ኢየሱስ ህይወት ነው። ኢየሱስ መንገድ ነው። ኢየሱስ ቋንቋችን ነው።
ታውቃላችሁ ባይብል ላይ የምናቃቸው በጣም ምናፍቃቸው ለናቸው ምናፍቃቸው እነ ጳውሎስ እነ ጴጥሮስን ምንመኛቸው እንደነሱ ሆነን አምላካችን ባከበርንባቸው ምንላቸው እነዛ የእምነት ጀግናዎች ኢየሱስ ክርስቶስን ገልጠው ሄደዋል። በምን ካላችሁኝ በሁሉም ነገራቸው። አንዳንድ ልጆች የክርስቲያን መሆናቸው እንኳን ይከብዳል። አንዳንድ አገልጋዮች የክርስቶስ ምስክር እንደሆኑ እንኳን ይከብዳል። ታውቃላችሁ የእግዚአብሔር ቃል ሲናገር እኔ በጣም አስባለሁ ማለት እፈራለሁ አንዳንድ ጊዜና መንፈስ ቅዱስ የሥላሴ አካል ነው። ምን ማለት ነው? ስብዕና ያለው ራሱን የቻለ አምላክ ነው። ልክ እንደ ክርስቶስ ልክ እንደ አብ አምልኮ የሚቀበል ፐርሰን ነው መንፈስ ቅዱስ። ነገር ግን አንቺና እኔ ውስጥ ሊያድር መጥቷል። ለምን ሲባል ክርስቶስ ኢየሱስን ታዞ ምን ሊያደርግ? ክራይስትን ሊገልጥ። መንፈስ ቅዱስ አንቺ ውስጥ ያለው መንፈስ ቅዱስ አንተ ውስጥ ያለው ኢየሱስ ክርስቶስን መግለጥ እንድትችል አቅም ሊሰጥህ ነው። ምን አለ የእግዚአብሔር ልጅ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ላይ በኢየሩሳሌም ቆዩ አለ። ኃይል መንፈስ ቅዱስ እናንተ ላይ ይወርዳል፣ ኃይል ትቀበላላችሁ። ከዛስ የእኔ ምን ምስክር። የማን? የእውነት ምስክር። በምን ሲባል በህይወት በንግግር በተግባር። ወገኔ ለስኬት አትጨነቅ፣ ለገንዘብ አትጨነቁ፣ ለትዳር አትጨነቁ። ምንም ነገር አያስጨንቅ። ኢየሱስን ለማክበር ተጨነቅ። መንፈስ ቅዱስ ባንተ ውስጥ እድል እንዲያገኝ ተጨነቅ። መንፈስ ቅዱስ ክርስቶስን እንዲገልጠው። ይሄ የልዑል አምላክ መንፈስ ታግሶ አንቺና አንተ ውስጥ ያለው ኢየሱስ ክርስቶስን ለመግለጥ ነው። የክርስቶስ ምስክር ሊያደርግህ ነው። በቃ ኢየሱስን ግለጠው። እግዚአብሔር ምስክሬ ነው የምነግራችሁ፣ አልዋሻችሁም ወገኖቼ። ኢየሱስን በተግባርክ ውስጥ በንግግርክ ውስጥ ታክሲ ውስጥ ከጓደኞችህ ጋራ ስራ ቦታ ላይ በግብርና ስራ ውስጥ ቸርች ላይ መድረክ ላይ ዝማሬክ ውስጥ ኢየሱስ ክርስቶስን ካልተውከው ካልጣልከው እርግጠኛ ነኝ ይሳካልሃል። እርግጠኛ ነኝ ትከናወናለህ። በእውነት ፍሬያማ ትሆናላችሁ። መንፈስ ቅዱስ እኛ ጋር የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስን ሊያጎላ ነው፣ ሊገልጠው ነው። ክርስቶስን ስትገልጠው ነው ፍሬያማነት። ውሸት አለመናገር አይደለም ስኬት። በነገራችን ላይ ስኬት የእግዚአብሔር ልጅ መኖር ነው። ፍሬያማነት ኢየሱስ ክርስቶስን መግለጥ ነው። ኢየሱስ ክርስቶስ ማለት በዚህ ዓለም የሚያፍርብኝ አለ በሰው ሁሉ ፊት ስለኔ የሚያፍርብኝ በአባቴ ፊት ደግሞ እኔ አፍርበታለሁ። በቅዱሳን መላእክቶች ፊትና በአባቴ ፊት ማረጋለሁ አፍርበታለሁ አለ የጌታ ኢየሱስ። እና ኢየሱስን ኑሩት፣ እውነትን ኑሩት። እውነትን መኖር ማለት ኢየሱስን መግለጥ። ታውቃለህ ኢየሱስ ቢሆን የሚነግደው እንዴት ነው የሚነግደው? ኢየሱስ ታስታውሳላችሁ ዘወትር አባቱን ያከብር ነበር። እንደዛ ደግሞ አንተም ኢየሱስን አክብረው በህይወትህ። ኢየሱስ ከየትኛውም የህይወት ምዕራፍ ውስጥ አይታጣ ወገኔ። ወሬ ውስጥ ኢየሱስ ይኑር፣ መዝሙርክ ውስጥ ኢየሱስ ይኑር፣ ስብከትክ ኢየሱስ ይሁን። ሌላ ምን የሚሰበክ ነገር አለ? ከዘፍጥረት እስከ ራእይ ልንሰብከው የሚገባ ታላቅ ሊቀ ካህናችን የሚመስለው የሌለ ብቸኛ በሰማይና ምድር መካከል ስለ ሰዎች ኃጢአት ራሱን አሳልፎ ሰጠ። ከክርስቶስ ኢየሱስ ውጭ ማንም የለም። ከዚህ ውጭ ልሰብከው የምትችለው ምን አለ? ምንም የለም። ምንም የለም። ተሰብኮ ማልቅ ርዕስ ነው ኢየሱስ። ተዘምሮ ማልቅ ርዕስ ነው ኢየሱስ። እኔ አሁን በክርስትናው እድሜ 10 ምናምን ዓመት ሄዶ በቃ ይገርማቸዋል። በቀን የሚናፍቀኝ በቀን የሚርበኝ የእግዚአብሔር ልጅ ኢየሱስ ነው። የማይሰለች ርዕስ ነው ኢየሱስ ክርስቶስ። ኢየሱስ ህይወት ነው እናንተ፣ የማይሞላ የማይጠገብ ርዕስ ነው የእግዚአብሔር ልጅ ኢየሱስ ክርስቶስ። መንግስቱ የተባረከ ይሁንና ይሄን ኢየሱስን በህይወትሽ ለመግለጥ ጥሪ ጣሪ ትጊ። በአገልግሎት ሊሆን ይችላል፣ በኑሮሽ ሊሆን ይችላል፣ በትዳርሽ ውስጥ ሊሆን ይችላል። ባልሽ አንቺ ላይ ክርስቶስን እንዲያወጣ ትጊ። ሚስክ አንተ ላይ ክራይስትን እንድታየው ትጋ። የክርስቶስን ህይወት ድገመው። ትዳርክ ላይ ንግድክ ላይ የክርስቶስን ህይወት ድገመው። ኢየሱስ ክርስቶስ እኔ አይልም ነበር። ኢየሱስ ክርስቶስ ለኔ አይልም ነበር። ኢየሱስ ክርስቶስ ጥቅሙን አያስብ ነበር። ዘወትር አባቱን ደስ ለማሰኘት ይተጋ ነበር። ይሄን የእግዚአብሔር ልጅ ኢየሱስ ክርስቶስን በህይወትክ ላይ ድገመው። ይሄ እውነት ይባላል። አለማውሸት አይደለም እውነት። አለማውሸት ልክ ሊሆን ይችላል። አለመስረቅ ልክ ሊሆን ይችላል። ዝሙት አለመስራት እውነት ልክ ሊሆን ይችላል። እውነት ግን አይደለም። ከመራቅ ልክ ሊሆን ይችላል። እውነት ግን ክራይስትን መኖር ነው። ኢየሱስ ቅድስናችን ነው። ኢየሱስ እውነታችን ነው። እውነት ነው ኢየሱስ። እውነት ኢየሱስ ስትኖር እውነትን ትኖረዋለህ። ኢየሱስ ክርስቶስ ጌታ ነውና ይሄን የእግዚአብሔር ልጅ በህይወት መግለጥ ኢየሱስን ማጉላት። ሰርግክ ላይ ኢየሱስ ክርስቶስን ማጉላት። ኢየሱስ ይሄ ላይፋችን ላይ ኢየሱስ ክርስቶስ ትዳር አሁን ሰርግ ከሆነ ለምሳሌ ሰርግ እያገባህ ከሆነ ይሰርግክ ላይ አንተ ደምቀህ ለመታየት ይሰርጉ ዋና ጉዳይ ለመሆን ሲሆን ኢየሱስ ክርስቶስ ይሰርግክ ዋና ጉዳይ እንዲሆን ኢየሱስ እንዲሰበክ ኢየሱስ እንዲታይል ኢየሱስ እንዲከብርል ስፍራው ለክርስቶስ መተው። አግብተሽ ከሆነ ትዳርሽ ውስጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ያንቺን ትዳር ሲያው ያንተን ትዳር ሲያው ኢየሱስ ክርስቶስን ሰዎች መተው እንዲያዩት በቃ
አሜን። 67ኛው ወንጌል እንድትሆን አንተ ወይም ደግሞ 5ኛው ወንጌል እንዲሆን ክራይስት የሚያወራ ትዳር እንዲሆን ትዳር ልጆች ክራይስትን የሚገልጡ መዝሙራቸው ልጆች ትምህርታቸው ሐሳባቸው ሁሉ ነገራችን ክርስቶስ ታክሲ ውስጥ ክርስቶስ እንዴት ክርስቶስ ቢሆን ታክሲ ውስጥ ያለው እንዴት ነው ረዳቱን የሚያናግረው ሹፌር ኮን በራይድ ኮን ተንቀሳቀሱ ኦር ሳሙኤል ትራፊክ ሲያገኛችሁ ትራፊክ ፖሊስ ሲያገኛችሁ ስራ ቦታ ስንገናኝ ሳሙኤል ስንሄድ የትም ስፍራ ስንሆን ኢየሱስ ቢሆን እንዴት ነው ያን ስፍራ ኮሙኒኬት የሚያደርጋቸው እንዴት ነው ክርስቶስ ቢሆን እንደዛ አይነት ህይወት ወገኖች እግዚአብሔር የተባረከ ይሁንና እውነት ምንድነው ኢየሱስ ክርስቶስ ነው እውነት ኢየሱስን መኖር ነው እግዚአብሔር ኮሙኒኬት የሚያደርገን ክርስቶስን ስንኖር ነው ክርስቶስ ስታከብረው እግዚአብሔር አብ አንተን ደግሞ የሚያከብር ፍሬያማ የምትሆነው የምትሳካው የእግዚአብሔር ልጅ ኢየሱስ ክርስቶስ ስትኖረው ነው ብዙ ሰዎችን አውቃለሁና እስኪሾሙ ስልጣን እስኪይዙ እስኪሳካላቸው ክርስቶስ ኢየሱስ ጌታ ነው ይሰብካሉ ኢየሱስ ይላሉ ልክ ሲሳካላቸው ብዙ ሰው ታዝብ ያውቃለሁ ፖለቲካ ውስጥ ሳሙኤል የሆነ ከፍ ያለ ስፍራ ስናገኝ ኢየሱስ የሚለውን ስም መጥራት እንፈራለን ይከብደናል ግን ይገርማቸዋል ያ ወንበር ላይ ያስቀመጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እሱ መስቀል ላይ ተዋርዶ አንተን ከፍ አደረገ እና እየሰማችሁኝ ነው ወገኖቼ የእግዚአብሔር ስም የተባረከ ይሁን እና ይሄን ኢየሱስ ኑሮ እውነት አትሽሽው እውነትን መሸሽ የለብንም እንደ ጲላጦስ እውነት ምንድነው አለውና ግን ለመስማት ቶሎሬት አላደረገም አልታገሰም ጥሎ ሄደ ታውቃላችሁ እውነት ህይወት ነው ኢየሱስ ክርስቶስ መንገድ ነው ይሄን ኢየሱስን ካከበርከው ሃሌሉያ ወንበር ላይ እንድትጸና ይረዳሃል ሊቫዳ ጃና ማሳኪያታያ ኢየሱስ ክርስቶስ ጌታ ነው ታውቃላችሁ ዳንኤል በቃ መጸለይ አላቆም ማለት አዎ ባቢሎን ምድር ላይ ነው ያነገሰው የአሕዛብ ንጉስ ነው ጣዖት የሚያመልክ ንጉስ ነው ነገር ግን ጸሎት አላቆም ማለት እዚህ ስልጣን ላይ ያስቀመጠኝ በባዕድ ሀገር ላይ ሹም ያረገኝ ከ120 መኳንንት መካከል ላይ አለቃ ያረገኝ እግዚአብሔር ነው ነገር ግን ይሄን ጌታዬን በፍጹም አልሸፍነውም አልካረደውም ማለትና አምላኩን ለማክበር ለመጸለይ ወደው ዓለም ዳንኤል ኢየሱስ ክርስቶስ ጌታ ነው በቃ መጸለይ አላቆም ምክንያቱም ያውቃል እድል ፈንታው ያለው የወንበሩ ጉዳይ ያለው ክርስቶስ ጋር እንደሆነ ይገብቱታል እግዚአብሔር የተባረከ ይሁንና አንዳንዴ በዚሁ በክርስቶስ ኢየሱስ ከብረን በዚሁ በክርስቶስ ኢየሱስ ነክሰን ባለጠጎች ሆነን በዚሁ በክርስቶስ ኢየሱስ ደግሞ ጤና አግኝተን ህይወትን አግኝተን እሱን ስፍራ ስናገኝ ከፍ ስንል እሱን ለመጥራት እሱን በሰዎች መካከል ስሙን ለመጥራት እሱን ለመግለጥ ሽምቅቅ እንላለን እንደዛ አይሆንም ወገኖቼ እንደዛ ከሆነ እሱ በአባቱና በመላእክቱ ፊት ይክደናል ነገር ግን ስልጣንህ እንዲዘርዝም ኢየሱስ ክርስቶስ ጌታ ነው መቀበጫ የጸና እንዲሆን እግዚአብሔር የተባረከ ይሁን ተባርካችሁ ከሆነ በረከታችሁ እናንተ ጋር እንዲከርም የእግዚአብሔር ልጅ ኢየሱስን መግለጥ አታቁሙ ይሄ እውነት ነው እውነት ምንድነው ኢየሱስ ክርስቶስ ነው ክርስቶስን መኖር እውነት ነው እውነት ደግሞ ማን ነው ኢየሱስ ክርስቶስ ነው ክርስቶስ ደግሞ ምንድነው እውነት ነው እውነት ክርስቶስ ነው ክርስቶስ ደግሞ እውነት ነው ነገሮች አይደሉም እውነት ኢየሱስ ነው እግዚአብሔር ስም የተባረከ ይሁን እንጸልያለን ይሄ እውነት ህይወታችሁ እንዲቆጣጠረው ዘመናችሁ እንዲቆጣጠረው ሪቫጋዳላቦስ መንፈስ ቅዱስ አንተ አቅም እንድትሆን ጉልበት እንድትሆን አባቴ ጉልበት ለኛ እንድትሰጠን አባቴ ሻና ማታ ካሮሎዳ ኢርካቴል ኢዲቢጃኑ ማሳኩታ ላቫያ ኢርባዶያ የእውነት መንፈስ እኛ ውስጥ ያለው ክርስቶስ ልታውለው ነው ኢየሱስ ክርስቶስ ልትገልጠው ነው ጌታ ራዳ ጃና ማሳ የኛ ቅድስና ነው ኢየሱስ ክርስቶስ የኛ ህይወት ነው ኢየሱስ ክርስቶስ የኛ መንገድ ነው ኢየሱስ ክርስቶስ አብጋ መድረሻችን ነው ኢየሱስ ክርስቶስ ላዳ ጃና ሳኪያ ያዳ ፍሬያማነታችን ነው ኢየሱስ ክርስቶስ ሞገሳችን ነው ልጅ አባ ሞገሳችን ነው ልጅ አባ መንፈስ ቅዱስ እንደገና ወደ ቤተ ክርስቲያን እንድትመጣ አባ እንደገና ለምድራችን እንድትመጣ አባ ገበሬዎችን አንተ እንድትገናኝ መንፈስ ቅዱስ የሃይማኖት መሪዎችን አንተ እንድትገናኝ መንፈስ ቅዱስ ኢየሱስ ክርስቶስን መግለጥ እንድንችል አባቴ ኢየሱስ ክርስቶስ እንድንገልጠው አባ እውነት እንድንገልጥ ጌታ እግዚአብሔር ሆይ ዛሬ አባ የእግዚአብሔር መንፈስ ወደ ፖለቲካ መሪዎች እንድትመጣ ወደ ሀገር መሪያችን እንድትመጣ አባ ጸጋ ለባሪያ እንድታበዛለት አንተ እንድትረዳው እግዚአብሔር ሆይ ቁርጭምጭሚቱ በአንተ እንዲጸና ጌታ አንተን እንዲገልጥ እግዚአብሔር ሆይ ራዳ ጃና ማሳካቴ ሊካኖ ሞሳ ኤርጋዲ ለአቢጃኖ ሞሶ ኮታ እግዚአብሔር በሚኒስቴር ደረጃ አላቅም አባ በክፍለ ከተማ ደረጃ ጌታ በየከንቲባነት ሊሆን ይችላል አባ በየስፍራ አስቀመጥካቸው አባ የእግዚአብሔር ልጅ ኢየሱስ አንተን እንዲገልጡ አባ አንተ እውነት ነህ አንተን መኖር ነው እውነትን መኖር አባቴ አንተን መኖር ነው ጌታ ይሄ እሳት እንዲመጣ ጸልያለሁ ጌታ ወደ ቤተ ክርስቲያን እንዲመጣ ወደ ቅዱሳን እንዲመጣ አባ ወደ አገልጋዮች እንዲመጣ ጌታ አምነ ባስቀመጥከን ስፍራ ጌታ እግዚአብሔር ሆይ
የኔ ጌታ ሽንት ቤት ማጥረግ ሊሆን ይችላል አባቴ ጃዳላ ሶኮፖቶሎፎያ ቤት መጥረግ ሊሆን ይችላል አባቴ ራዳጃና ማታካሳኪያ ነጋዴ አድርገን ሊሆን ይችላል አባቴ ለዲቢ ጋና ማያሳ እግዚአብሔር በካውንስል ውስጥ ልናገለግል እንችላለን መድረክ ላይ ልንሰብክ እንችላለን አባቴ ኢየሱስን እንድንሰብከው ኢየሱስን እንድንገልጠው ኢየሱስን እንድናሳየው የእግዚአብሔር መንፈስ አንተ እንድትመጣ ወደ ምድራችን አንተ ንጉሥ ሆይ እንድትመጣ መንፈስ ቅዱስ አንተ እንድትመጣ የኛ ረዳ የኛ መሪ የኛ ኮንፈርተር የኛ ጽናኝ አንተ እንድትመጣ አባዬ ህዝቦች እንድትረዳኔ ባሪያ ጸለይኩ የእግዚአብሔር መንፈስ ኢየሱስን እንድንገልጠው ኢየሱስ ክርስቶስን እንድንገልጠው አባ የኢየሱስ ክርስቶስ ምስክሮች እንድንሆን መንፈስ ቅዱስ ወደ ምድራችን እንድትመጣ አባ ወደ ሰሜን ወደ ደቡብ አባ ወደ ምስራቅ ወደ ምዕራብ አንተ እንድትመጣ የእግዚአብሔር መንፈስ የናዝሬቱ ኢየሱስን እኛ እንድናጎላው እውነትን እንድንሰብክ እውነትን እንድንኖረው እውነትን እንድንተርከው ራት ያላ እውነት እንድንኖረው ሪዳ አለጀን ያጋያ እውነት ኢየሱስ ነው እውነት ኢየሱስ ነው እውነት ኢየሱስ ነው እውነት ኢየሱስ ክርስቶስ ነው ራዳ ጃናማካ ኢየሱስ ክርስቶስ እውነት ነው አባ ኒማ አዳያሳ ኢየሱስ ክርስቶስ ጌታ ነው አባ ስለሰማኝ አመሰግናለሁ ክብር ሁሉ ላንተ ለንጉሳችን ይሁን ጌታ ዛሬ ቅዱስ መንፈስ በህዝብ ላይ ይሁን አባ ስላደመጥከኝ አመሰግናለሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው ዘመናችሁ የተባረከ ይሁን የእግዚአብሔር ልጅ ኢየሱስ ክርስቶስ አቅም ይሁናችሁ ጉልበት ይሁናችሁ የልዑል አምላክ መንፈስ ያጽናችሁ ያበርታችሁ እግዚአብሔር የተባረከ ይሁን ሰላም ቆዩ